ጤና ይስጥልኝ የእግር ኳስ ወዳጆች እንዴት አላችሁ? የእንግሊዝ ፕሪሚየር ሊግ 7ኛ ሳምንት ጨዋታዎች መደረግ ጀምረዋል። አርብ ዕለት ነበረ የተጀመረው የ7ኛ ሳምንት የፕሪሚየር ሊግ ጨዋታዎች። ዛሬም እንደዚሁ ቀጥለው አምሽተዋል። ቢጠበቁ ጨዋታዎች ነበሩ። ሊድስ እና ስፐርስ ባደረጉት ጨዋታ ነው የቀዳሚው የተጀመረው። አርሰናል እና ዌስትሃምም እንደዚሁ ጨዋታቸውን አድርገዋል። ስፐርስ እንግዲህ ከሜዳው ውጪ ኤላንድ ሮድ ላይ ሊድስን ነበረ የገጠመው። አሸናፊ ሆኗል 2-1 በሆነ ውጤት በቶማስ ፍራንክ ስር በጣም ጥሩ ጊዜን እያሳለፈ ነው የሚገኘው ስፐርስ። አርሰናል እንደዚሁ ዌስትሃምን በሜዳው ያስተናገደበት ነበር። የአሰልጣኝ ለውጥ አድርጓል። ከግራም ፖተር ወደ ኑኖ ኤስፕሪቶ ሳንቶ ተዘዋውሯል። ይሄ ቡድን የቀድሞ የኖቲንጋም ፎሬስት አሰልጣኝ አሁን ደግሞ ዌስትሃምን ይዘዋል። ከዛ በፊት በፕሪሚየር ሊግ የወልቭስም የስፐርስም አሰልጣኝ እንደነበሩ ይታወቃል። እና እኚህ በእንግሊዝ ፕሪሚየር ሊግ ልምድ ያላቸውን አሰልጣኝ ከመሾም በኋላ እንዴት ባለ መንገድ ይመጣል? አሁን የተረከቡት የአንጅ ፖስተኮግሉን ቡድን ነው። ስለዚህ የእሳቸውን ቡድን የምናይበት ጊዜ ያስፈልጋል። እና ለማንኛውም አርሰናል ይሄንን ቡድን ነበር ዛሬ ያስተናገደው። 2-0 በሆነ ውጤት አሸንፏል። ለአርሰናል ሌላ ጨዋታ ደግሞም ሌላ ክሊንሺት ነው። ስለ መከላከል ጥንካሬ ወዳሰስኩበት ፕሮግራም አለ። ከዚህ ቪዲዮ አስቀድሞ ያንን እንድታደምጡት እጋብዛችኋለሁ። ማንቸስተር ዩናይትድ እንደዚሁ ሳንደርላንድን ነበር ያስተናገደው በሜዳው ኦልድ ትራፎርድ 2-0 በሆነ ውጤት አሸንፏል። የዛሬው ግን ትልቁ ኤቨንት ማለት ይቻላል በስታንፎርድ ብሪጅ ቼልሲና ሊቨርፑል የሚያደርጉት ጨዋታ ነበረ በጉጉት ሲጠበቅ የነበረው። እንደተጠበቀውም ኤንድ ቱ ኤንድ ነበረ። በጣም የሚገርም ጨዋታ ነበር የተመለከት ነው እና በቼልሲ አሸናፊነት ተጠናቋል 2-1። ኤስቴቫኦ በመጨረሻ ደቂቃ ከተጠባባቂ ወንበር ተነስቶ ባስቆጠረው ጎል ነው ቼልሲ አሸናፊ የሆነው። በሜዳው ሙሉ 3 ነጥብ እንዲያገኝ ይሆናል። በተቃራኒው ግን ለሊቨርፑል በጣም ጥሩ የማይባል አይነት ነው። 3ኛ ተከታታይ ሽንፈት ነው በቻምፒየንስ ሊግ በጋላታሳራይ የደረሰበትን ሽንፈት ጨምሮ። ደግሞ ባለፈው ሳምንት በፕሪሚየር ሊግ በክሪስታል ፓላስ ተሸንፏል። አሁን ደግሞ በቼልሲ በስታንፎርድ ብሪጅ 2-1 በሆነ ውጤት ተሸንፏል እና ለተጠናቀቀው የውድድር ዘመን ቻምፒየን ደግሞ እስከዛሬው ጨዋታ ድረስ ለዚህ የውድድር ዘመን በደረጃ ሰንጠረዡ አናት ላይ ለተቀመጠውና አጀማመሩ በነጥብ ካየነው በጣም ጥሩ የሚባል ለነበረው ሊቨርፑል 3 ተከታታይ ሽንፈት ማስተናገድ እንግዲህ ጥሩ የሚባል አይደለም። ደግሞ ጨዋታዎችን ያሸንፍ እንጂ እንከን የለሽ እንዳልነበረ ብዙ እየተናገርን ነበር። በክረምቱ ብዙ ኢንቨስት አድርጓል። አዳዲስ ተጫዋቾችን ወደ ቡድኑ አምጥቷል እና የአርነ ስሎት ትልቁ ፈተና የሚሆነው እንደውም ከየርገን ክሎፕ ወደ እሳቸው ትራንዚሽን ላይ የነበረው ቡድን የአምናው ቡድን ሳይሆን ይሄኛው እንደሚሆን በብዙ ተጠብቆ ነበር። ምክንያቱም አዳዲስ ተጫዋቾች ነው ያሉት እና አዳዲሶችን ከነባሮች ጋር ማዋሃድንም የሚጠይቅ ነው። ጥራት ያላቸው ተጫዋቾች አሉና ቤንች ላይ ለማስቀመጥ የሚበዙም እንደሆነ እየተመለከትን ነው። በእርግጥ በዛሬው ጨዋታ አሌክዛንደር ኢዛክ ጨዋታ ጀምረዋል። ኢጎ ኤኪቲኬ ተጠባባቂ ሆኖ ነው የጀመረውና ለማንኛውም ተሸንፏል። ቼልሲ አሸናፊ ሆኗል። በጣም ጣፋጭ ድል ማለት ይቻላል ለቼልሲ። ለሊቨርፑል ደግሞ 3ኛ ተከታታይ ሽንፈት ነው። በመጨረሻ ሰዓት ኤስቴቫኦ ያስቆጠረው ጎል ቼልሲን አሸናፊ አድርጓል። ቼልሲ 2 ሊቨርፑል 1። እንደው በመጨረሻ ሰዓት የተቆጠረው የኤስቴቫኦ ጎል አንደኛ በመጨረሻ ደቂቃ መገኘቱ ደግሞ የአሸናፊነት መሆኑ በጣም በብዙ ልናነሳው እንችላለን። ገና የ18 ዓመት ወጣት ነው ይሄ ተጫዋች። ጥሩ ተስፋ ያለው እና ከወደፊት ምርጥ እና ኮከብ ተጫዋቾች ሊሆኑ ከሚችሉት መካከል አንዱ እንደሆነ ደጋግመን ማንሳት እንችላለን። ግን በዚህ ጨዋታ ቼልሲን መሪ ያደረገውን ጎል ያስቆጠረው ሞይሴስ ካይሴዶ በጣም የሚደንቅ ጎል ከሳጥን ውጭ እንዳስቆጠረ መዘንጋት የለብንም እና ለሊቨርፑል ተከታታይ 3ኛ ሽንፈት እንዲሆን ያደረገው በተጨማሪ ሰዓት ኤስቴቫኦ ያስቆጠረው ጎል ነው። በሁለተኛው አጋማሽ ተቀይሮ የገባው ኤስቴቫኦ የሊቨርፑል ተከታታይ የሽንፈት ስቃይ ወደ 3 እንዲያድግ አድርጓል። ድራማቲክ ሌት ዊነር ነው ማለት ይቻላል። ያለፈው ሲዝን የሊጉ ቻምፒየን ሊቨርፑል በደረጃ ሰንጠረዡ ወደ 2ኝነት ዝቅ ብሏል። ሊጉም በዚህ የውድድር ዘመን አዲስ መሪ አግኝቷል አርሰናል።
ቼልሲ ጨዋታውን የጀመረው በጣም በጥሩ መንፈስ ነበረ፣ በመነቃቃት ደግሞ መሪም ነበረ። በሞይሴስ ካይሴዶ አስደናቂ ጎል ማያርፍ የሚተጋ ተጫዋች ነው። ይሄ ተጫዋች በቼልሲ በጣም ብዙ ደቂቃዎችንም ከተጫወቱት መካከል አንዱ ነው። ኮዲ ሃክፖ በሊቨርፑል በኩል ያስቆጠረው ጎል ሊቨርፑልን ነጥብ የሚጋራም አስመስሎት ነበረ። ወጣቱ ብራዚላዊ ኤስቴቫኦ 96ኛው ደቂቃ ላይ ባስቆጠረው ጎል ቼልሲ ድል ነጥቋል። በሜዳው ሙሉ 3 ነጥቦችንም አግኝቷል። ከኢንተርናሽናል ብሬክ በኋላ ሊጉ ሲመለስ ቼልሲ ኖቲንጋም ፎሬስት ነው የሚገጥመው። ሊቨርፑል ደግሞ በሜዳው በሚያስተናግደው ጨዋታ ወደ ድል ለመመለስም ይተጋል ተብሎ ነው የሚጠበቀው። ኤስቴቫኦ ግን እንዳው ይህን ተጫዋች ስለ ወደፊቱ ተውትና ግን አሁን ራሱ ምን አይነት አስደናቂ ተጫዋች ነው ኤስቴቫኦ። በጣም የሚደንቅ ገና 18 ዓመቱ ነው እና ይሄ ወጣት ከሊዮኔል ሜሲ እንዲሁ ደግሞ ከኔማር ጋር የሚነጻጸርም ነው። ሜሲኒዮ የሚል ቅጽል ስም የሚያገኘው እንዲሁ እንዳልሆነ የተመለከትንበትም ነው። ተመሳሳይነት ባለው የአጫወት ስታይሉም ጭምር ነው የእነዚህ ድንቅ ተጫዋቾች ጥምር የሆነ ስያሜ ሜሲኒዮ የተሰጠው። ደግሞም ከእድሜው በላይ እያደገም በጣም ማቹርድ እንደሆነ የተመለከትንበትም ነው። በዚህ ጨዋታ ብቻ ሳይሆን እንዳው በቀደሙት ጨዋታዎችም ያንን የተመለከትንበት ነው። ጨዋታውን የሚያነብበት መንገድ እና ውሳኔዎቹ በጣም ግሩም ናቸው። ኤስቴቫኦ ለማየት ደግሞ በጣም ደስ የሚል ነው። ሁለገብ የመስመር ተጫዋች ነው። የድሪብሊንግ ብቃቱ፣ ፈጣን እግሮቹ፣ ቁጥጥሩ፣ አኪሬት ፓሶቹ፣ ሳጥን ውስጥ ይሁን ከሳጥን ውጭ የሚያደርጋቸው ፓወርፉል ሾቶቹ በጣም የሚደንቁ ናቸው። ራይት ዊንገር ነው፣ ግን ደግሞ አታኪ ሚድፊልደር ወይም ደግሞ ፎርወርድ መሆንም የሚችል ተጫዋች ነው። 1-on-1 ላይ እንደዚህ ያሉ ሁኔታዎች ላይ በጣም የዳበረ ተጫዋች ነው። ኤሊት ቴክኒካል ስኪልም ያለው ነው። በዚህ ላይ ደግሞ ጠንካራ የስራ ስነ ምግባርም ያለው ነው። ብራዚላውያኑ እንዲህ ያለ ነገር አላቸው። በእግር ኳስ በጣም ድንቅ ተሰጥኦ አላቸው። ግን ደግሞ ከስራ ስነ ምግባር ጋር የተያያዘው ነገር ወደኋላ ሲያስቀራቸው በብቃታቸው እንዳይቆዩ ረጅም ጊዜ ስለ ሎንጄቪቲ ስለ እነሱ ማንሳት አንችልም። እንግዲህ ረጅም ጊዜ ስለመጫወት በጥራት ራሳቸውን ጠብቀው ስለመቆየት እና ስራቸው ላይ ስለመትጋትም ብዙ ማለት አንችልም። ቴክኒካሊ ግን ስኪልድ እንደሆኑ በብዙ እንመለከታለን። ግን ኤስቴቫኦ በጥሩነቱ ስለመቀጠሉ የወደፊቱን መገመት እንችላለን። ግን አሁን ላይ ባለው ሁኔታ በጣም ጠንካራ የስነ ምግባር ሁኔታ እንዳለው ነው የተመለከትነው። በፉትቦል ደግሞ ከፍተኛ አይኪው ካላቸው ተጫዋቾች መካከል አንዱ ነው። አሁን እንግዲህ ፍሌር ያላቸው ተጫዋቾች እምብዛም በሆኑበት በዚህ ጊዜ ኤስቴቫኦ እሱን ለማየት በጣም ደስታን የሚሰጥ ነው፣ ደግሞም ያዝናናል እና በዛሬውም ጨዋታ እንግዲህ ከተጠባባቂ ወንበር በመነሳት ልዩነት ፈጣሪ ሆኗል። እናም በፕሪሚየር ሊግ ለቼልሲ ጎል ያስቆጠረ 11ኛ ብራዚላዊ ተጫዋችም ሆኗል። አርሰናል ነው የበለጠ ያለው። ብራዚላውያኑ 13 ደርሰዋል ጎል ያስቆጠሩ ለአርሰናል። ለቼልሲ ደግሞ 11ኛው ብራዚላዊ ተጫዋች ጎል ያስቆጠረ ኤስቴቫኦ ሆኗል። ስለ ሊቨርፑልም እንግዲህ ሊቨርፑል ምንም እንኳን በሊጉ ሁለተኛ ቢሆንም በአርነ ስሎት አሰልጣኝነት ስር ቡድኑ ለመጀመሪያ ጊዜ በዚህ መጠን የዋዠቀበት ነው ማለት ይቻላል። ለአርነ ስሎትም በአሰልጣኝነት ከሪየራቸው 3 ተከታታይ ጨዋታዎችን ሲሸነፉ ለመጀመሪያ ጊዜ ነው። ከኢንተርናሽናል ብሬክ ሲመለሱ ደግሞ የመጀመሪያ ጨዋታቸውን ከማንቸስተር ዩናይትድ ጋር ነው በአንፊልድ የሚያደርጉት። በጨዋታው ድንቅ ጎል ያስቆጠረው ደግሞ በየጨዋታው ማያርፍ ቢተጋው የቼልሲ ጦር ጉልበት ሞይሴስ ካይሴዶ ዛሬም በሜዳው ምርጡ ተጫዋች ነበረ። ቼልሲ ጨዋታውን በደስታ እንዲጀምር እንዲመራም ያስቻለ ነው። ይሄ ተጫዋች በጣም ጥሩ ጊዜ ነበር ያሳለፈው። ሊቨርፑል ምንም ያህል ጠንካራ ቡድን እንደሆነ ብናነሳም ደግሞ እንደሆነም ይታወቃል። ቼልሲ ግን ደፋር ነበረ። በዛሬው ጨዋታ በጣም በድፍረት ነበር የተጫወተው። ለማጥቃትም እንደገባ ተመልክተናል። ከመጀመሪያው ደቂቃ ጀምሮ ፕሬሲንጉ ራሱ በጣም የተለየ ነበረ ዛሬ እና በድፍረት የተጫወተ ቡድን ነው። የሊቨርፑል ድካም እንዳለ ሆኖ ግን የቼልሲ ጥንካሬና ድፍረትም የተሞላበት አጫወትም ቸል መባል የለበትም።
ሊቨርፑል ድካምም አግዞታል አግዞታል። ግን ደግሞ ቼልሲ ያሸነፈው በሊቨርፑል ድካም ብቻ ሳይሆን በሊቨርፑል ድካምም ነው በሚለው እሱ ማለት ይቻላል። ሊቨርፑል እንግዲህ በቀደሙት ጨዋታዎች በጣም ተቸግሯል። በስታንፎርድ ብሪጅም በድጋሚ ችግር ውስጥ የገባበት ነበረ። ለወትሮ በመጨረሻ ደቂቃዎች አስቆጥሮ ጨዋታዎችን የሚያሸንፈው ለሊቨርፑል ነበር። ከ3 ጨዋታዎች በፊት እንደዛ ያደርግ ነበረ። ግን ካለፉት 3 ጨዋታዎች ላይ ያንን ማድረግ አልቻለም። በፕሪሚየር ሊግ በስታንፎርድ ብሪጅ ለሊቨርፑል ነጥብ ለማደን በደስታ የሚሄድበት አይደለም። ወደ ስታንፎርድ ብሪጅ የዛሬውን ከረፈደ የተገኘውን ድል ጨምሮ ቼልሲ ከሊቨርፑል ጋር ያደረገው 5 የመጨረሻ ጨዋታዎች አልተሸነፈም። በእነዚህ 5 ጨዋታዎች 2ቱን አሸንፏል። ሌሎች 3ቱን ደግሞ በአቻ ውጤት ነው ያጠናቀቀው ቼልሲ እና የቼልሲ ግን እዚህ ላይ ማንሳት ያለብን ሌላኛው ታታሪ ተጫዋች ማርክ ኩኩሪያ ነው። ኩኩሪያ ለቼልሲ የማሸነፊያ ጎል ከኤስቴቫኦ ጋር ተጣምሯል፣ ተዋህዷል። ያንን ተመልክተናል። ለጎል ኮንትሪቢዩሽን ኩኩሪያ አዲስ አይደለም። በእርግጥ ደግሞ ጎሎችንም ያስቆጥራል ራሱም እና ይሄ ሌላኛው የማጥቃት ኮንትሪቢዩሽኑ ነበረ በዛሬው ጨዋታ ላለፉት 18 ወራትና ከዛ በላይ ኩኩሪያ ለቼልሲ ኤክሰፕሽናል ነበር ማለት ይቻላል። ከኑኖ ሜንዴስ ጎን ለጎን ደግሞ ከዓለም ምርጥ ሌፍት ባክስ ተርታ ራሱንም አስቀምጧል በድንቅ ብቃቱ። በቀድሞ እንግዲህ በብራይተን የነበረውን ነገር እናስታውሳለን። ደግሞ ወደ ቼልሲም ከመጣ በኋላ በጣም ምርጡ ተጫዋች ሆኗል። የማጥቃት ኮንትሪቢሽኑ ለማሬስካ ቡድን ዋጋው የወርቅ ያህል ነው ማለት ይቻላል እና በጣም እጅግ ከፍ ያለ ነው። ስፓኒያርዱ እንግዲህ በተጠናቀቀው የውድድር ዘመን 7 ጎሎችና ደግሞ 3 አሲስቶችም ነበሩት በዚህ የውድድር ዘመን። ይሄኛው 2ኛው አሲስቱ ነው። በጣም የሚደንቅ ፓስ ነበረ። ኤስቴፋኦም ግሩም አጨራረስ ነው ያደረገውና የሁለቱ ጥምረት ውህደት በመጨረሻ ሰዓት ለቼልሲ ድል መገኘት ያበረከቱት አስተዋጽኦ በጣም ከፍ ያለ ነው። ሊቨርፑል በክሪስታል ፓላስ ሙሉ በሙሉ ተበልጦ በተሸነፈ ጊዜ የሚደነግጥበት ሰዓት አልነበረም። ምክንያቱም ተሸንፎም ቢሆን ደግሞ የሊጉ መሪ ስለነበር። ነገር ግን ከ8 ቀናት በኋላ የሊጉ የደረጃ ሰንጠረዥ አናት ላይ የለም። ሊቨርፑል አሁን በቻምፒየንስ ሊግ በጋላት ሰራይ የደረሰበትን ሽንፈት ጨምሮ 3 ተከታታይ ድል መነሳት ነው የደረሰበት። ድል መንሳት አልቻለም። ሊቨርፑል እያሸነፈ እንኳን ዋንጫ ሲያሸንፍ የነበረው አይነት ምርጥ ቡድን እንዳልሆነ እንከኖች እንዳሉትም ይታይ ነበረ። ከ2-0 ከመምራት 2-2 የሆነበት በመጨረሻ ሰዓት ጎል አስቆጥሮ ያሸነፈባቸው ጨዋታዎች 1-2 አይደሉም ከዛ በላይ ናቸውና ሊቨርፑል በድካም ውስጥ ሆኖ ነበረ። በተጠናቀቀው የውድድር ዘመን ስለነበረው ሚድፊልድ እያነሳ ነበር ዋንጫ ስላሸነፈው። አሁን እሱንም ማስተካከል ነበረባቸውና እንዲህ ያሉ ክፍተቶች አሉት ለሊቨርፑል። እንደዛ ብሎ ማንሳት ይቻላል። ለቼልሲ በጥሩ ሰዓት የመጣ ኢንተርናሽናል ብሬክ ነው። አንዳንድ ኢንተርናሽናል ብሬክ ባይመጣ የሚሉበት አጋጣሚ ያለ ቡድኖች በተለይ እያሸነፉ የሚቀጥሉ ከሆነ ሞመንተማቸውን በዛው ለመቀጠል ስለሚፈልጉ ኢንተርናሽናል ብሬክ በመሀል ባይመጣ ይወዳሉ። ግን ደግሞ ወጣ ገባ የሚል አቋም ላላቸው በተከታታይ ሽንፈት ላይ ላሉ ቡድኖች ደግሞ የሆነ የእፎይታ ጊዜ የሚሰጣቸውም አይነት ነው እና በቼልሲ ግን ያው ማሸነፍም መሸነፍም አለው እና ስለ ጉዳት ካነሳን ግን በዚህ ሰዓት ጥሩ ሰዓት ነው የመጣው ማለት ይቻላል ኢንተርናሽናል ብሬክ። እና ባለፉት ጥቂት ሳምንታት በቼልሲና ማሬስካ ላይ የደረሰውን ችላ ማለት አንችልም። ስለ ጉዳት የምናነሳ ከሆነ ያለ 4 ሴንተር ባክስ ነው እና ደግሞ ሌሎችም ቁልፍ ተጫዋቾቹ ተጎድተውበታል። ኮል ፓልመርን ጨምሮ ደግሞ በዛሬም ጨዋታ ሁለቱም ቤኖዋ ባዲያሺል እና ደግሞ አቻምፖንግ በሁለተኛው አጋማሽ በጉዳት ምክንያት ተቀይረው ወጥተዋል። አቻምፖንግ ገና ወጣት ተጫዋች ነው፣ ግን ደግሞ በጣም በጥሩ ፐርፎርማንስ የተገለጠ ነው። ቤኖዋ ባዲያሺልም ቢሆን አንዳንዴ በጉዳት ደግሞ በአቋም መውረድም ከዚህ ቡድን ውጭ ሲሆን ተመልክተነዋል። ዛሬም በጣም ድንቅ ፐርፎርማንስ ላይ ይገኝ ነበረ። ኳሶችንም ብሎክ ሲያደርግ ኢንተርሴፕት ሲያደርግም ተመልክተነዋል እና ቼልሲ በጉዳት እነዚህንም ጨምሯቸዋል። በዛሬው ጨዋታ ግን ለቼልሲ ኖ ሴንተር ባክስ ኖ ፕሮብለም ይመስል ነበረ። ባለሜዳው ቡድን በጣም ጥሩ ተጫውቷል እና ጥሩ ጊዜ ነበር ያሳለፈው። ደግሞ ከዛ በፊት አርሰናል የራሱን የቤት ስራ አጠናቆ ነበር ዌስትሃምን አሸንፎና ለሚኬል አርቴታና አርሰናልስ ምን ማለት ነው ሄድል ካለን ኤስቴቫኦ
ባስቆጠረው ጎል ሴሌብሬት የሚደረገው በደቡብ ምዕራብ ለንደን ብቻ አልነበረም። በሰሜን ለንደን የራሱን የቤት ስራ ጨርሶ ይህንን ጨዋታ ይጠባበቅ የነበረውም ቡድን አርሰናል ሴሌብሬት የሚያደርገው እንደሆነ መናገር ይቻላል። አሁን አርሰናል በደረጃ ሰንጠረዡ አናት ላይ ተቀምጦ ነው ወደ ውድድር ዘመን ሁለተኛ ኢንተርናሽናል ብሬክ የሚሄደው እና በደረጃ ሰንጠረዡ ታፕ ሆኖ መገኘት እንግዲህ ሚካኤል አርቴታ እስከ መጨረሻው ጠብቆ ማቆየት የሚመኘው ነው። በዚህ የውድድር ዘመን ለአርሰናል እና ለሚካኤል አርቴታ ስኬት ዋንጫና ዋንጫ ብቻ ስለሆነ በደረጃ ሰንጠረዡ አናት ላይ መገኘት ጠብቆ መቆየትም ያስፈልጋልና እንግዲህ በዛም በኩል ሴሌብሬት የተደረገ ነው። ኤስቴቫኦ እንግዲህ የስታንፎርድ ብሪጁ ድል ምክንያት ነው። በጉዳት በቡድኑ ያልተካተቱ ሶስቱ ኮል ፓልመር፣ ቶሲን አደራቢዮ እና ደግሞ ሊየም ዴላፕም ከጨዋታው መጠናቀቅ በኋላ እንግዲህ ድሉን ሜዳ ላይ ከነበሩ ተጫዋቾች ጋር ሴሌብሬት አድርገዋል። ከጨዋታው መጠናቀቅ በኋላ በሜዳ ላይ የቀረው የመጨረሻው ተጫዋች ኤስቴቫኦ ነበር። በሁሉም ስታፍ ማለት ይቻላል አንድ በአንድ ነው የታቀፉ። ሁሉም እያቀፉት ደስታቸውን ሲገልጡ ነበር እና ለዚህ ወጣት በጣም ድንቅ ቀን ነበረ። ከዚህ በፊትም በነበሩ ጨዋታዎች በእርግጥ ጥሩ ፐርፎርም የሚያደርግ ተጫዋች ነው። ዛሬ ደግሞ በጎል የታጀበ ከጎሉም ባሻገር ደግሞ የጎሉ ዋጋ የተገኘበት ደቂቃ እና ከተጋጣሚውም አንጻር በሜዳውም እንደመደረጉ በጣም ብዙ ትርጉም ያለው ነው እና እስከ መጨረሻው ሰዓት በሜዳ ቆይቶ በሁሉም ቢታቀፍ እንግዲህ የሚያንስበት እንጂ የሚበዛበት አይደለም ማለት ይቻላል። በጨዋታው መጠናቀቂያ በነበረው የደስታ አካባቢ ላይ ግን ኤንሶ ማሬስካ የደስታው አካል አልነበሩም። በተመለከቱት የቀይ ካርድ ምክንያት ያው ሴሌብሬት ሲያደርጉ የነበረውን ነገር ተመልክታቸዋል። ከዛ በፊት የቢጫ ካርድም ተመልክተዋልና የዛሬው ድል ለቼልሲ በጣም ጣፋጭና ጥሩ ድል ነው ማለት ይቻላል። ለሊቨርፑል ግን ያው ሶስተኛ ተከታታይ ሽንፈት ነውና የሊቨርፑልን ድካም ደግሞ ቼልሲን ያሸነፈበትም መንገድ ስላጫወቱ ደግሞ ሌሎች ቪዲዮዎችን በዚህ ፕሮግራም ጠብቁ። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቻነሉን ሰብስክራይብ አድርጋችሁ ፕሮግራሞቹን ከወደዳችኋቸው ደግሞ ላይክ እና ሼርም እንድታደርጉ ይሁን።